የበሰለ ሰው እኮ አልክ። የበሰለ ሰው ስለሆነ መብሰል ምን እንደሆነ ታውቃለህ? ለእነሱ መወስለት ሌላ ሴት ጋር መሄድ ለእነሱ መብሰል። አይዞ አብርሃም አይዞ አይዞ። እውነት ለመናገር የሰሞን ፈታ እያደረጋችን ነው ማለት ነው። እና አብርሃም የበሰለ ሰው ብሎ ሲመክር የበሰለ ሰው ማለት እንግዲህ ሴት መቀያየር ወይም ደግሞ መወስለት ነው ብሎ አንትና ማን ነው ስሙ ማን ነው ፈረንጁ መልስ ሰጠው ማለት ነው። እንደ አብርሃም እውነቴ ነው የምልህ ሌላ ነገር አታውራብኝ ብለህ እንደዚህ ፀጉሩን ታሻሻለህ እንዴ? እውነቱን አመንክ? እንደው አብርሃም ታደሰ ማለት ነው። ልንገርህና ከዚህ በፊት ሰው አትንቅም ነበረ። አሁንም ይሄ ባህሪህን እባክህን እዛው አስቀርልን። እውነት እኛ በጨዋ ደንብ ነው የምናውቀው። አሁንም ጨዋ ሁነህ ኑር ማለት ነው። እና እንግዲህ እየናቃቸው እያጣጣላቸው ነበረ። አንተ ከየት ያመጣኸው ባህሪ ነው? ከየት አመጣኸው? ከማን ነው የወረስከው? ከየት ነው ወርሳ ያመጣህልን? እኛ ጋር የለም እንደዚህ አይነት ነገር ማለት ነው። ለማንኛውም መብሰል ማለት ሌላ ሴት ጋር ሄዶ ሴት መቀያየር መወስለት ነው ብለዋል በአንድ ፈረንጆ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እናንተ ላይክ አድርጉልኝ፣ አይከፈልበትም እና ቻናሌ ስለወረደ አስነሱልኝ ማለት ነው። ውድ ቤተሰቦቼ እንግዲህ ማታም ውሽሚት መታ እየየ እንጣጥ እያለች ነበረ። ሩታዬ እንግዲህ ማስጠንቀቂያ ሰጠቻት እና ሄደች። እዚህ ጋር ደግሞ አቶ አብርሃም ታደሰ እንግዲህ መጣ። እናንተ እኮ ሰው አሳድጉ ብላችኋል። እውነቴ ነው ብላችሁ ሰውን አበረታቱ። እናንተ አልፎላችሁ ሌላኛውም ሰው እንዲያልፍለት አድርጉ ተብላችሁ ተመርቃችኋል መሰለኝ ሳስበው። አቤት የእናንተ እንትን እኔም በሰጠኝ የእናንተ ምንድን ነው እድል ማለት ነው። እኔም ራሴን አልፎ ከዛ ሌላኛው ሰው እንዲያልፍለት ባደርግ በጣም ደስ ይለኝ ነበረ። አያቸው አይደለ ጋይስ? እውነቴ ነው የምላችሁ። እና እነሱ የሆነ ታዋቂ ቢሆኑ ነው ወይም ደግሞ እይታ ስላላቸው ወዳጅ ስላላቸው ነው እንግዲህ ሌላኛውም ሰው እያሳደጉ ያሉት። ማታ ሩታዬ ለሄርሜላ እያሳደገቻት ነው። አው ቪዲዮ ሰርታላታለች፣ ማንም የማይሰራው። ሲቀጥል ደግሞ እዚህ ጋር አብርሃም ለፈረንጁ ሰራለት ማለት ነው። ውድ ቤተሰቦች በመልካም ነገር ውሰዱት እሺ። ምንም ማድረግ አይቻልም። እና አብርሃም ግን ልክህን ስለተነገረ ደስ ብሎኛል። እውነቴ ነው የምልህ ማለት ልክህን ስለተነገረህ ስለስ ሌላ ሴት ጋር ሄደሃል፣ አንድ ወስልተሃል፣ ሁለት ግን መወስለቱ እንዴት? መወስለት ማለት መተኛት ነው ወይስ ሳይተኛም ወሰለተ ነው? ሴት ጋር ከሄደ ውድ ቤተሰቦች አላቅም። እኔ ግን ወሰለተ ሲባል ሲሄድ ይሁን ወይስ ሲተኛ ይሁን አላቅም፣ እንደዛ ይመስለኛል። ለማንኛውም ሁለታቸውም እንግዲህ ተያይዘውታል ማለት ነው። ይመቻችሁ የአራዳ ልጆች፣ እውነቴ ነው የምላችሁ። ይመቻችሁ፣ ይለፍላችሁ። እናንተም ትልቅ ደረጃ ድረሱ። ግን ማለት ነው ጨቅጫቃ ነገራችሁን ወደዛ መልሱልን። ትዳራችሁ ላይ ሰው ጣልቃ አስገብታችሁ እየየት ትበሉብን ማለት ነው። ግን አብራችሁ ስትመጡ አቤት እናንተ ምን ነበር ቤት ስትጠርጉ ራሱ ብመጡ። እውነቴ ነው የምላችሁ። ግን እይታ እንደማታገኘው እናውቃለን። ቤት እየጠረጋችሁ እንኳን ብመጡ ማለት ነው። ለምን የታወቀ ነው። እኛ የምንፈልገው ረብሻ፣ ጫጫታ፣ ሰው ሲጣላ እንትን ሲል እኔ አሁን ሰው ሲጣላ ሰፈር ላይ ሲባል እሰማለሁ። ይህንን ባህሪን ያንሳልኝ። እኔ ምንም አልልም፣ ቆሜ ያለው ደስ ይለኛል፣ እሄዳለሁ። የሚጮሁበትን ቦታ ሩቅም ይሁን እሄዳለሁ ማለት ነው። ከድሮም ጀምሮ እስከ ዛሬም ድረስ አስቡት እንግዲህ ጋይስ፣ አስቡት ብቻ። ግን ዱላት ከተማዘዙ የዛኔ ፈራለሁ እሄዳለሁ እንጂ ሌላማ ደስ ይለኛል፣ እሄዳለሁ ማለት ነው። ሰው ሲጮህ እና ያ ነገር ደግሞ የሁላችንም ባህሪ ነው ማለት ነው። ውድ ቤተሰቦች እነሱ ሲጣሉ ወይም ደግሞ ሲጫጩ ሆነዋለን ብለን የምንሄደው ታየን እንግዲህ ምንም ብትኳኳይ ምንም ብትሽቀረቀሪ እንትና ከሄርሜላ አትሻይም። ከሄርሜላ የምትሻይ ነገር የለም። አንቺ ምንድነው ቅራቅንቦ ነው ምንድነው ብላችሁ የምትሳደቡም አላችሁ። እናንተ ግዴታ እኮ ማለት ነው ለሰው ስም ለመስጠት ወይም ደግሞ ሰውን የሆነ ስም ልታወጡለት ከፈለጋችሁ ግዴታ በአካል ማየት አለባችሁ ማለት ነው። እሺ ማን ቀርፋፋ እንደሆነ ክርፍፍ እንደሆነና ማን ደግሞ ሼፓም እንደሆነ ለመለየት በአካል ማየት ይጠበቅባቸዋል ማለት ነው። ምክንያቱም ቪዲዮ ፊልተር ሞልቶታል። አያቸው አይደለ? ቪዲዮ ብዙ አይነት ነገር አለው። ፊልተር የሚባል ነገር አለ፣ ካሜራ ማሳመር አለ፣ ብዙ አይነት ነገር አለ። ስለዚህ ስታውቁ እንትን ባትሉ ጥሩ ነው። ደግሞ ሴት ናችሁ፣ ሴትነታችሁ በደንብ አድርጋችሁ ታጠቀሙበት እንዴ። እቺ ባለትዳር ሴት ናት። በሽምግልና ተልካ ልኮላት ያገባት ሴት፣ በዛ ላይ ደግሞ አብርሃም በር ሰብሮ የወሰዳት ሴት ናት። በዛ ላይ ወልዶባታል። አግብቷት አክብሯት እየኖረ ነው። እናንተ እዚህ ጋር
ከሄርሜላ አትሻይም። ምንም ብትሽቀረቀሪ፣ ምንም ብትለብሺ፣ ምንም ብትሸንቀጥ ብትይ እውነታችሁን ነው፣ እውነታችሁን ነው። ሄርሜላን አብርሃም ልድሯት ነው። እኔ አሁን እኮ ሄርሜላን አብርሃም ቢያገባት ነበረ ይሄንን አምኜ የምቀበላችሁ ማለት በቃ የሆነ ሞራል ሊኖራችሁ እሰጣችሁ ነበረ፣ እውነት እሰጣችሁ ነበረ ማለት ነው። ግን የለም የለም ጋይስ የለም። እሷ እኮ የራሷ ህይወት አላት። እመኑ። አናምንም አላችሁ። ልጅ አላት የ5 ዓመት አናምንም። እሺ ምን እናደርጋችሁ እንዴ? አብርሃምና ሩታ አብረው ነው የሚኖሩት። ለነገሩ ሰላም አትፈልጉም አይደል? ተለያይተው ነው የሚኖሩት። አለቀ። አዎ በቃ ግን እንትና ባል አላት ልጅም አላት ማለት ነው። ውድ ቤተሰቦቼ ለማንኛውም እንግዲህ እንደዛ እያላችሁ አትገኛላችሁ ግን በአካል ማየት ይጠበቅባቸዋል። ማን ዝፍዝፍ እንደሆነና ማን ሼፓም እንደሆነ ዝፍዝፍ ያለ ማለት ነው። ጉርድ በርሜል በቃ ምን ልበላችሁ፣ አንቺም አልተሻልሽም፣ እኔም አዎ አልተሻልኩም። ግን አልተሻልኩም ስል እኔ ዝፍዝፍ አይደለሁም። እውነቴ ነው የምላችሁ። ኪሎዬ ያው 49 ነው፣ አይጨምርም አይቀንስም፣ ንቅ አትልም ማለት ነው። ስለዚህ ዝፍዝፍ ማለት ጉርድ በርሜል የምታክል ሴት ውፍረቷ ሸንቃጣ ያልሆነች ሴት ናት። እኔ ደግሞ ቅጥነቴን እወደዋለሁ። እውነቴ ነው የምላችሁ። እንዴ ትንሽዬ ልጅ እኮ ነው የምትመስሉ፣ ትንጥዬ ልጅ ማለት ነው። በቃ ልጅ ህፃናት ትባላለች። እድሜ ልክሽን እድሜያቸውም ትደብቃላችሁ። 15 ብር ሰው ያምነኛል። እኔ ለምን ያምንሻል? በቃ ቀጫጫ ነኝ፣ ቀጭን ነኝ። በቃ እንደዛ ነው የምላችሁ ውድ ቤተሰቦቼ። ለማንኛውም ምን ልላችሁ ነበር? አሁን አቶ አብርሃም ታደሰ ማለት ነው የልዑል አባት የሩታ ባል ንገርህና እንግዲህ ፈረንጁ ያለውን ትክክል ነው። ግን ሰው የሆነ ሰውን ማጣጣል የሆነ መናቅ ምናምኑን ይቅርብ። እውነቴ ነው የምልህ። እኛ ሀገራችን ላይ እንደዚ አይነት ነገር የለም። አንተ ላይ ሰው ስትንቅ አይተን አናቅም። እኔ አይቼ አላቅም። ሰው ሲረዳ ነው ማቀው። በእርግጥ አሁንም እየረዳ ነው ያለው ማለት ነው። ምክንያቱም ፈረንጁ ቤት ነው ቪዲዮ የሰራው። ውድ ቤተሰቦቼ ሩታዬ ደግሞ ሄርሜላ ቤት ሰርታለች ማለት ነው። ጎበዞች ናችሁ እኮ እናንተ። ሰው ትልቅ ደረጃ እንዲደርስ ትፈልጋላችሁ አይደል? የደረሰበት እንዲደርስ ማለት ነው። እና ስልክ የሌላቸው ራሱ ስልክ ገዝተው ሲሰጡ ያለው እኔ ብዙ ጊዜ ማለት ነው። እዚህ ቡታጀራ ላይ ይሰጣሉ፣ ከዛ ያሰራሉ እላቸዋለሁ። ጋይስ እኔ መልካም ነገራቸው ነው ማመዝነው ብዙ ጊዜ። አሁን እዚህ ጋር መጥቼ የሆነ ጥፋት ሲኖር እየየ ብዬ ልናገር አመጣና ማለት ነው ወደኋላ የምለው ምንድን ነው፣ መልካም ስራ ይሰራሉ። አንድ ላይ ሆነው ሚዲያ ላይ እንደተጣሉ አድርገው፣ ሚዲያ ላይ እንደተፋቱ አድርገው፣ ሚዲያ ላይ ድራማ ቢሰሩም በዚህ ጀርባ ከቪዲዮ ጀርባ ደግሞ ብዙ የሚሰሩት መልካም ስራ አለና ያ ነገር ነው ማየው ማለት ነው ጋይስ። እኔ እዚህ ጋር ሊሸውደኝ አይችልም እና ለዛ ነው ብዙ ጊዜ እንትን የማደለው። ሌላ አብርሃም በደህና ዱላ ነበረ። እንዲያው ምላስ አይበስም እንደ ጋይስ፣ ዱላ ይሻላል መሰለኝ። በደህና ምላሴ ነበረ ምለበልበህ ማለት ነው። ግን ምንም ማድረግ አልችልም ጋይስ። እንግዲህ በልጃችሁ ላይ ልጅ የምትጨምሩ ያደርጋችሁ፣ ባጃችሁ ግቡ። እውነት አብርሃም ግን ማለት ነው ልክ ነው ፈረንጆ የተናገረው፣ ወስልተሃል። አዎ ሄርሜላ ጋር ሄዳል። እኔ ወስልተዋል ማለት እኔ ሴት ጋር የተኛ ይሁን የሄደውን አላቅም። አዎ አላቅም። ወስላታ ላለው እሳድባለሁ። እኔም ግን የሚወሳለት ማለት የተኛ አይደለም እንዴ? ካልተኛ ወስላታ ይባላል። ከሄደም ይባላል። ጋይስ ይባላል እንዴ? እሱ እነሱ እኮ ለ30 ደቂቃ ነው ለ26 ደቂቃ ቪዲዮ እኮ ነው የሚሰሩት። ወይኔ በላቸው። እኔ አሁን እሱ አይደለም የገረመኝ ጋይስ፣ እሱ አይደለም የገረመኝ። ከሄርሜላ አትደርሺም ከእንትና ምንም ሸንቀጥ ምን ብትይ ምንም ሽቅርቅር ብትይ የምትለዋትን ነው የምገርሙኝ ማለት ነው። ሼፓም ናት ሩታ፣ ምንም አይወጣላትም። በቪዲዮ እንደምታዩት ናት። በዛ ላይ ደግሞ በቪዲዮም ውጭ ብታዩት ደግሞ ታምራለች። እንዴት ልበላችሁ፣ ሼፓም ናት። ሽቅርቅር ብትልም ያምርባታል። ያችኝት እኮ ዝፍዝፍ ናት። ጉርድ በርሜል ናት። አታነጋግሩኝ ጋይስ። ሰላም ሆኑልኝ።